የኔድሜን ሰዎች ወክዬ ስለመጣሁኝ የሚያስቸግረን ያው በቃ ዘመኑ ላይ ያለው ስልካችን እና ማህበራዊ ሚዲያው ነው። ከኛ ከፍ ያላችሁት ብዙ አትቸገሩበትም ብዬ ጠረጥራለሁ። መጽሐፉ በዚህ ዙሪያ ይናገራል። እንደዚህ ይላል። ገጽ 134 እስከ 135 ያለ 3 አንቀጽ አነባለሁ። ብዙዎቻችን ከእግዚአብሔር ዘላለማዊ አጀንዳ ከቤተሰብና ከጠቃሚ ስራዎች ወደ ጊዜያዊ ነገሮች ዞረናል። ጉልበታችንን ወይም የእረፍት ጊዜያችንን ሳይቀር ተቆጣጥሮታል። በጊዜ ካልነቃን ወደ ከፉ ጉዳዮች እምነትንም በተመለከተ ወደ ጥርጣሬና ክህደቶች መምራቱ የማይቀር ነው። አንተ የምትተኛ ንቃ ተብሎ እንደተጻፈ። በጣም አሳዛኙ ክስተት አብዛኞቻችንን ሱሰኞች ማድረጋቸው ነው። ሳንሳለማቸውና ሳናያቸው ውለን ማደር አንችልም። የባቢሎኑ ናቡከደነጾር ያቆመው አይነት ምስል ይመስላሉ። ልቅ በሆነ አዝናኝ አቀራረብ ሁሉን አይነት ነገር ሁሉ ቤት ያደርሳሉ። ሰይጣንም እነርሱን ተጠቅሞ አእምሮን የመቆጣጠሩ ውጊያ አጧጥፎታል። ብዙ ቆሻሻ ሲያዩና ሲሰሙ ውሎ ጥሩ ሐሳብ፣ ጥሩ ድርጊት ማፍራት አይቻልም። ልድገመው። ብዙ ቆሻሻ ሲያዩና ሲሰሙ ውሎ ጥሩ ሐሳብና ድርጊት ማፍራት አይቻልም። ብዙዎቻችንን ከሕያው ምንጭ ጋር እንዳንቆይ ከእርሱም ተመግበን እንዳናፈራ በመንፈሳዊ ምድረ በዳ ውስጥ አስቀምጠውናል። ብስለት እነዚህን ክፉ ሐሳብ አጋዥ ቱቦ የሚለው ዩቲዩብ ከሚል ወስዶ ነው። ቱቦዎችን አጥልሎ መያዝን፣ ጊዜያችንን እንዳይበሉ መዝጋትን ይጠይቃል። ዕለት ዕለት በዚህ የማስወገድ ትጋት ለመገኘት መንቃት ይሆንልን። ታዲያ ምን ተግባራዊ እርምጃዎችን እንውሰድ? አሁን ያለውን የሚዲያ ትግልና የአእምሮ ጦርነት ለማሸነፍ ምን እናደርግ የሚለው በራሱ ሰፊ ምርምርና የመፍትሄ ሐሳብ ይፈልጋል። ሆኖም ግን ከመንፈሳዊ ብስለትና ትጋት አንጻር የሚከተሉት ተግባራዊ እርምጃዎች ይጠቅማሉ ብዬ ተስፋ አድርጋለሁ።